የወልቃይት ጉዳይ የሰሊጥ ፖለቲካ ወይስ የተዳፈነ እሳት? ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የወልቃይት ጉዳይ የሰሊጥ ፖለቲካ ወይስ የተዳፈነ እሳት በሚል ትንታኔን ይዘንላችሁ ቀርበናል። አብራችሁን ቆዩ። በተለምዶ ወልቃይት እየተባለ የሚጠራውና የአማራና የትግራይን ክልሎች ከሚያጨቃጭቁ ግዛቶች አንዱ የሆነው አካባቢ ሁሉም አይነት ችግር የከበበው የቀውስ ሚስቶ መሆኑን ተንታኞች ይናገራሉ። ይህ ቀጠና የክልላዊ ወሰን ውዝግብና የሀገራዊ ድንበር ግጭት የከበበው ነው። ቀጠናው ውስጣዊ የእርስ በርስ ግጭት ብቻ ሳይሆን ወሰን ተሻጋሪ ጦርነትም የሚነጣው ነው። ወልቃይት ድንበርን፣ ወሰንን፣ ብሔርን ወይም ማህበረሰብን ማዕከል ያደረጉ ግጭቶች ብቻ ሳይሆን ከባድ ኢኮኖሚያዊ ግብግብም የሚካሄድበት ሜዳ ነው። የትግራይና የአማራ ክልሎች የየራሳቸውን የታጠቀ ኃይል አሰልፈው በአይነ ቁራኛ የሚተያዩበት የወልቃይት አካባቢ በኢትዮጵያና በሱዳን መካከል ሄድ መለስ እያለ የድንበር ግጭት የሚነሳበት መሬት የአልፋሻጋ መገኛም ነው። አንዳንዶች ወልቃይት የሰሊጥ ፖለቲካ ውዝግብ ማዕከል መሆኑን በመጥቀስ የነገሩ ማጠንጠኛ ከኢኮኖሚ ጥያቄ እንደማያልፍ አቃለው ቢያቀርቡትም ይሁን እንጂ አካባቢው ሁሌም ቢሆን ወደ ቀጠናዊ ግጭትና ትርምስ በቀላሉ ለመሻገር የሚችል ከባድ ቀውስ ያረገዘ መሆኑን የሚጠቅሱም ቁጥራቸው ቀላል አይደለም። ይህንን መሰል የተዳፈነ እሳትን ይዟል የሚባለውን የወልቃይት አካባቢ ውዝግብን ለመፍታት ሰፋ ያለና ሁለንተናዊ የሆነ እይታ ያለው የችግር አፈታት መፍትሄ ማቅረብ ይጠይቃል ቢባልም ነገር ግን እስካሁን ባለው አካሄድ ከሁሉም አቅጣጫ የቃላት መወራወርና ጩኸት የበዛበት ፖለቲካ ማራመድ ሲቀድም ነው የሚታየው የሚለው አስተያየት ጎልቶ ይሰማል። ሚያዝያ 8 ቀን 2017 ዓ.ም የአማራ ክልል መንግስት ኮሙኒኬሽን የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወታደራዊ ስልጠና መውሰዳቸውን ይፋ አድርጓል። የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት አለበት የሚለው የክልሉ መንግስት ኮሙኒኬሽን መግለጫ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለውና ምክትል አስተዳዳሪ እንዲሁም የጸጥታ ዘርፍ ኃላፊው ኮሎኔል ደመቀ ዘውዱን ጨምሮ ሌሎች አመራሮችም ወታደራዊ ስልጠናውን መውሰዳቸውን አስታውቆም ነበር። ይህ ያስቆጣው የትግራይ ክልል የመንግስት ኮሙኒኬሽን ግን ጉዳዩን ሆን ተብሎ የተደረገ ትንኮሳ ሲል ገልጾት ነበር። የትግራይ ክልል ኮሙኒኬሽን ባወጣው የአጸፋ መግለጫ የትግራይን ሉዓላዊ ግዛት የሆነ አካባቢን የአማራ ክልል አድርገው በተደጋጋሚ መግለጻቸውና ዘገባ መስራታቸው ተራ ስህተት አይደለም ሲል በአማራ ክልል መንግስትና መገናኛ ብዙሃን ላይ ተቃውሞውን አቅርቧል። ነገሩን ጸረ ሰላም እንቅስቃሴ ሲል የጠቀሰው የትግራይ ክልል ኮሙኒኬሽን የፕሪቶሪያ የሰላም ስምምነትንም ይጥሳል ብሎታል። በመጋቢትና በሚያዝያ ወር የወልቃይት ውዝግብ በሁለቱ ክልሎች መገናኛ ብዙሃንና ፖለቲከኞች ዳግም ጎልቶ መሰማቱ የቀጠለ ሲሆን ይህ ሁኔታ ደግሞ በረድ ብሎ የቆየው የወልቃይት አካባቢ ፖለቲካ ትኩረት እንዲያገኝ አድርጓል። የአማራ ክልል የወልቃይት አካባቢ የጸጥታ ኃይል የሚለውን የተከዜ ግንባር የተባለ የታጠቀ ኃይል በተከታታይ ማስመረቁን ይፋ እያደረገ ይገኛል። በማይካድራ በሁመራና በሌሎችም ቦታዎች የተከዜ ግንባር ሰልጣኞች ተመረቁ የሚለው ዜና ከአማራ ክልል ጎልቶ በሚሰማበት በዚህ ወቅት ደግሞ ከትግራይ በኩል የተቃውሞ ድምፅም በርትቷል። ከሁለቱ ክልሎች መንግስታት የቃላት ጦርነት በተጓዳኝ በየሚዲያው ወጥተው አስተያየት ሲሰጡ የሰነበቱ ሁለቱን ክልሎች ወክለው የሚናገሩ የፖለቲካ ልሂቃንም ቢሆኑ ወልቃይት የኛ ነው የሚሉበትን ሙግት ከማቅረብ በዘለለ አንዱ ሌላውን በከረሩ ቃላት ሲተቹ መደመጣቸውም ቀጥሏል። በትግራይ ክልል ወገን የአማራ ክልልን የተከዜ ግንባር የተባለ ኃይል አሰል ለጦርነት እየተዘጋጀ ነው የሚል ክስ ይሰማል። በተቃራኒው ደግሞ ከአማራ ክልል ወገን ህወሓት በወልቃይት ቀጠና ትንኮሳ ለመፈጸም እየተንቀሳቀሰና እየተዘጋጀ ነው፣ በሱዳን ያቆየውን የሰለጠነ ጦር በመጠቀም በሱዳን የተሰደዱ የወልቃይት ተወላጆችን ከማደን ባለፈ በወልቃይት ቀጠና ጦርነት ለመክፈት እየሞከረ ነው የሚል ስሞታን ያሰማሉ። ከሁለቱም ወገኖች ህግ ይከበር የሚለው ደግሞ ተደጋግሞ ይደመጣል። የወልቃይት ጉዳይ የፕሪቶሪያን ስምምነት ብሎም ህገ መንግስቱን ባከበረ መንገድ ነው መፈታት ያለበት የሚል አቋምም ይስተጋባል። ከሁሉ በላይ ደግሞ ስታትስኮ ይከበር የሚለው ክርክር ተደጋግሞ ይደመጣል። የወልቃይት ችግር በሰላማዊና በህጋዊ መንገድ እስካሁን መፈታት ለምን እንዳልቻለ
የብዙ ወገኖች ጥያቄ እንደሆነ ሁሉ ወደ ስታተስኮ መመለስ ማለት ምን ማለት ነው በሚለው ጉዳይ ላይም ጥያቄና አስተያየቶች ይደመጣሉ። የትግራይ ክልል ወደ ስታተስኮ ይመለስ ሲል አወዛጋቢው የወልቃይት ቀጠና ከጦርነቱ ወይም ከ2013 ዓ.ም በፊት ወደ ነበረበት ሁኔታ ይመለስ ማለቱ እንደሆነ ያስረዳል። የአማራ ክልል ወይም የወልቃይት ጠገዴ ማንነት አስመላሽ ኮሚቴ በበኩሉ ደግሞ አካባቢው ከ1983 ዓ.ም የሽግግር መንግስት በፊት ወደ ነበረበት ሁኔታ እንዲመለስ ነው አቋሙን የሚያንጸባርቀው። ይህ ፍጹም የማይቀራረብ አቋም ሲሆን ረጅም የታሪክ ሙግት የሚያስነሳም ጭምር መሆኑ ይገለጻል። በቅርብ ሰሞን የሳልሳይ ወያነ ትግራይ ፓርቲ የውጭ ግንኙነት ኃላፊ አቶ ኃይሉ ከበደ ምዕራብ ትግራይ ወደ ሰሜን አውራጃ የተካለለው በ1948 ነው፣ የራያን አመጽ ለመስበር ተብሎ እስከ ማይጨው ያለውን መሬት ኃይለ ሥላሴ ወሎ ብለው ለልጃቸው ሸለሙት። በግሌ ታሪክ ከሆነ የምናወራው የትግራይ ግዛት እስከ አሎሃ፣ ባምቢሎ፣ ጋሸና፣ ደንከል ድረስ ነው ብዬ አምናለሁ። ሆኖም ጉዳዩ በሕገ መንግሥት እልባት እንዲያገኝ ነው የምፈልገው በማለት ጫን ያለ አስተያየት መስጠታቸው ውዝግብ አስነስቶም ነበር። የአማራ ክልል ልሂቃን በተለይም የወልቃይት አማራ ማንነት አስመላሽ ኮሚቴ አባላት ደግሞ የአማራና የትግራይ ክልሎች ተፈጥሯዊ ወሰን ተከዜ ነው ይላሉ። የህወሓት ኃይሎች በትጥቅ ትግሉ ወቅት ተከዜን ተሻግረው ወልቃይትን በጉልበት መያዛቸውን ደርግን እያሸነፉ በመጡበት ወቅት ደግሞ ራያና ጠለምትን ጨምሮ ወደ ትግራይ እንዲካለሉ ማድረጋቸውንና ይህም በሽግግር መንግስቱ ወቅት ህጋዊ መደረጉን ይገልጻሉ። ይህ ጥያቄ የመሬት ብቻ ሳይሆን የማንነት ይዘት ያለው ጉዳይ መሆኑን በመጥቀስም እንዲሁም በኢትዮጵያ ከመጣው የፖለቲካ ለውጥ በፊት ለረጅም ዓመታት ለትግራይ ክልል መንግስት እንዲሁም ለፌዴሬሽን ምክር ቤትና ለፌዴራል መንግስቱ በተደጋጋሚ ቀርቦ መመለስ ባለመቻሉ በትጥቅ ወደ ታገዘ ተቃውሞና ትግል ሲደረግበት መቆየቱን ይተርካሉ። የእነዚህ አካባቢዎች ጥያቄ በህጋዊና በአግባቡ ባለመመለሱ የተነሳ ጉዳዩ ለረጅም ዓመታት ሁለቱን ክልሎች ሲያወዛግብ መምጣቱንም ታሪክ ያሳያል። በህገ መንግስታዊ አግባብ እንደሚፈታ መጀመሪያ ተፈናቃዮች ይመለሱ የሚል አቅጣጫ ማስቀመጡን በተደጋጋሚ ይፋ ባደረጋቸው መግለጫዎቹ አስታውቋል። የፕሪቶሪያ ስምምነት አንዱ ተፈራራሚና የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ስምምነቱ በተፈረመ ሰሞን ለተፎካካሪ ፓርቲዎች በሰጡት ማብራሪያ በአጨቃጫቂ ቦታዎች ያለው ስታተስኮ ተጠብቆ እንደሚቆይ ከመግባባት መደረሱን ተናግረው ነበር። የትግራይ የፖለቲካ ልሂቃን ከጦርነቱ በፊት ቢሉም ነገር ግን ከስምምነት የተደረሰው አጨቃጫቂ ቦታዎቹ በፌዴራል መንግስትና መንግስት ባሰማራቸው በቦታው በሚገኙ የጸጥታ ኃይሎች እጅ ስር ሆነው እንዲቀጥሉ ተፈራራሚዎቹ ስለመስማማታቸው እንደነበር ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት ከፍተኛ ባለስልጣናት ከፕሪቶሪያው ስምምነት በኋላ በተደረጉ ሁለቱም ጥያቄ የሚያነሱ ተወዛጋቢ ክልሎች ባለስልጣናት በተወከሉበት በተደረጉ ንግግሮች መከላከያ የእነዚህን የአጨቃጫቂ መሬቶች ጸጥታና አስተዳደር ይዞ እንዲቆይ ከመግባባት ስለመድረሳቸው ሲናገሩም በተደጋጋሚ ተደምጠዋል። ጉዳዩ እልባት እስከሚያገኝ መከላከያን ማስፈር የሚለው ሁሉንም ያግባባ ነው የተባለ አቅጣጫ በመንግስት በኩል ተቀመጠ ቢባልም በሂደት ግን ህወሓት ተፈናቃዮቹ ወደ ቀያቸው የሚመለሱት ስታተስ ኮ ሲመለስና የመንግስት መዋቅርም አብሮ ሲመለስ ብቻ ነው የሚል አቋም ወደ መያዝ ማዘንበሉን በሂደት ማሳየት ጀምሯል። ይህ ደግሞ ከህወሓት ጋር ውዝግብ ውስጥ ገብቶ የቆየው በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ባለስልጣናት ጭምር በአደባባይ ሲመሰክሩትም ተደምጠዋል። በቅርቡ ደግሞ አቶ ጌታቸው ህወሓትን በወነጀሉበት አስተያየት ድርጅቱ ወልቃይትንም ሆነ የራያ መሬትን እንጂ ህዝቡን አይፈልግም እስከ ማለት መሄዳቸው ብዙ ውዝግብ አስነስቶ ነበር። ህወሓት መሬቱ ወደኛ ሳይመለስና አስተዳደራችን ድጋሜ ሳይመሰረት ተፈናቃዮች ተመልሰው አይሰፍሩም የሚል አቋም መውሰዱ በትግራይ ልሂቃን በኩል ጎልቶ ይደመጣል። ይህ ቢሆንም ህወሓት በየጊዜው የሚያወጣቸውን የትግራይ ሉዓላዊ መሬት በአስቸኳይ ይመለስ፣ ህገ መንግስታዊ ስርዓቱ ወደ ነበረበት ይመለስ፣ እንዲሁም የፕሪቶሪያ ሰላም ስምምነት ይከበር የሚሉ የእነዚህ አጨቃጫቂ መሬቶችን ጉዳይ የተመለከቱ ጥያቄዎችን የቀጠለ ሲሆን ከአማራ ክልልም ተመሳሳይ አጸፋ መሰጠቱ ቀጥሏል። በቀደሙ ጊዜያት የራያ እንዲሁም የጠለምት አካባቢ ተፈናቃዮችን በመመለስ ሂደት አንጻራዊ የሆነ መለስተኛ ግጭት በየቦታው መከሰቱ፣ በተጨማሪም እንደገና ለጦርነት የሚዳርግ ስጋት መፈጠሩ አይዘነጋም። አሁን ደግሞ የወልቃይት አካባቢ
ተፈናቃዮችን የመመለስ ጉዳይ ጎልቶ መሰማት የጀመረ ሲሆን ይህንን ተከትሎም ግጭት ይነሳ ይሆን የሚለው ስጋት አብሮ ተነስቷል። በወልቃይት ቀጠና የተከዜ ዘብ የሚባል የታጠቀ ኃይል መኖሩ ብቻ ሳይሆን ገና ትጥቅ ያልፈታ የትግራይ ሰራዊትም በትግራይ ወገን መኖሩን ታሳቢ በማድረግ በወልቃይት በማንኛውም ሁኔታ ግጭት ቢፈጠር አድማሱ ሊሰፋ እንደሚችል ብዙዎች አስተያየት አላቸው። በአቶ ጌታቸው ረዳ ይመራ የነበረውና ስልጣን የለቀቀው የትግራይ ክልል ጊዜያዊ አስተዳደር የምግብና መድኃኒት እንዲሁም የጤና ተቋማት ቁጥጥር ቢሮ ዋና ዳይሬክተር የነበሩት አቶ ጣዕመ አረዶም ይህንን ስጋት ከሰሞኑ በሚያጎላ ሁኔታ ለሚዲያ ተናግረዋል። የፕሪቶሪያ ሰላም ስምምነት አጨቃጫቂ አካባቢዎች ብሎ የገለጻቸው ቦታዎች ጉዳይ በሕገ መንግስቱ መሰረት እንዲፈቱ ወስኗል። ከነዚህ አካባቢዎች የተፈናቀሉ የትግራይ ተወላጆች ወደ ቀያቸው እንዲመለሱ ከስምምነት የተደረሰና እንቅስቃሴ የተጀመረ ቢሆንም ነገር ግን ከራያ አካባቢ የተፈናቀሉትን ሙሉ ለሙሉ በሚባል ደረጃ መመለሱ የተሳካ ሆኖ ስራው እንዲደናቀፍ የህወሓት ኃይል ሲሰራ ነበር። ከምዕራብ ትግራይ የተፈናቀሉትን ሰዎች ለመመለስ እንዳይቻል ያደረገው የህወሓት ኃይል ነው። አንዴ ጠቅላላ ጉባኤ አደርጋለሁ በማለት ውዝግብ በመፍጠር ከዚያ ወዲህ ደግሞ ከጊዜያዊ አስተዳደሩ ጋር ግጭት በመፍጠር በትግራይ አለመረጋጋት እንዲከሰት በማድረግ ስራውን ያደናቀፈው ራሱ ህወሓት ነው። በየጊዜው አጀንዳ እየፈጠረ ከፌዴራል መንግስት ጋር አተካራ ውስጥ እየገባ ጭምር በአቶ ጌታቸው ረዳ የሚመራው የጊዜያዊ አስተዳደር እንዳይረጋጋ አድርጎታል። ህወሓቶች ምዕራብ ትግራይን የምንይዘው በጦርነት ነው ብሎ ተዘጋጅተው ጨርሰዋል። ሱዳን ውስጥ ኡምራ ኮባና ቱነይዳባ ካለው የትግራይ ስደተኛ ለውትድርና እየመለመሉ በሱዳን ያለውን አርሚ ሰባ የተባለ ኃይል እንዲቀላቀል እያደረጉ ይገኛሉ። በአወዛጋቢው የሱዳንና የኢትዮጵያ ድንበር አልፋሻጋ በኩል ባለው ሸረወይነ ግንባርም አሰልፈውታል። ከዚህ በፊት ከህወሓት ጎን ሆኜ ስዋጋና ስመክት ኖሬያለሁ። አሁን ግን ከዚህ ቀደሙም ወደ ከፋ እልቂት ትግራይን እንዳይከቱ ስል ነው የምቃወመው። ጦርነት አያስፈልግም የሚል አቋም ከያዝን ይህ ነገር አያስፈልገንም ብለን መቆም አለብን በማለት ነበር የወልቃይት ቀጠና ወቅታዊ ፍጥጫን አቶ ጣዕመ የገለጹት። በቻታም ሃውስ ድረገጽ ላይ ከአንድ ዓመት ቀደም ብሎ ስለ ወልቃይት ቀጠና ጥናት ያቀረቡት አህመድ ሱሌማንና አቤል አባተ አካባቢው ያለውን እምቅ የኢኮኖሚ ጸጋ በዙሪያው ከከበበው የጸጥታ ስጋት ጋር አያይዘው ቀጠናዊ ተጽዕኖ ስለሚኖረው ቀውሱ በሰፊ ዘርዝረዋል። ወልቃይትን ለእርሻ የተመቸ ለም ምድር ሲል የሚገልጸው ይህ ጥናት አካባቢው ኢትዮጵያንና ሱዳንን ከዓለም 10 ቀዳሚ የሰሊጥ አምራች ሀገሮች ተርታ እንዳሰለፋቸው ይጠቅሳል። ከሰሜን እስከ ደቡብ 740 ኪሎ ሜትር ያልተካለለ ድንበር ሁለቱ ሀገሮች እንደሚጋሩ የጠቆመው ጥናቱ በይገባኛል ጥያቄ የሚወዛገቡበት ሰፊው የአልፋሻጋ ለም የእርሻ መሬትም የወልቃይት ኩታገጠም መሆኑን ይገልጻል። በትግራይ ክልል ጦርነት እንደፈነዳ ሱዳኖች ወዲያው የአልፋሻጋን መሬት መያዛቸውን የሚገልጸው ጥናቱ ከ2 ዓመት እልቂት በኋላ የፕሪቶሪያ ሰላም ስምምነት ተፈርሞ ጦርነቱ አከተመ ይላል። ነገር ግን በወራት ልዩነት በሱዳን ከባድ የእርስ በርስ ጦርነት የተጀመረ ሲሆን አሁንም አልበረደም ይላል። ወልቃይት በዚህ የተነሳ በትግራይና በአማራ ክልል ኃይሎች ፍጥጫ መካከል ብቻ ሳይሆን በሁለት ሀገሮች የድንበር ግጭት ውጥረት መካከል የሚገኝ አስጊ ቀጠና መሆኑንም ጥናቱ ያመለክታል። ከዚህ በተጓዳኝ የሱዳን የእርስ በርስ ጦርነት ለተፋላሚ ኃይላቱ ማለትም ለሱዳን ብሔራዊ ጦርና ለሱዳን ፈጥኖ ደራሽ ኃይል በሁለት አቅጣጫ የወርቅ ማዕድን ንግድ እንዲዘረጉ መንገድ ማበጀቱን ይገልጻል። አብላጫው የወልቃይት ሰሊጥ በኮንትሮባንድ እንደሚነገደው ሁሉ ወደ 80 በመቶ የሱዳን ወርቅም በህገወጥ መንገድ ነው ወደ ውጭ የሚቸበቸበው ሲል ጥናቱ ያመለክታል። የሱዳን ሰራዊት ከአጋሩ ግብጽ ጋር የዘረጋው እንዲሁም የሱዳን ፈጥኖ ደራሽ ኃይል ከተባበሩት አረብ ኤሚሬትስ ጋር ያበጀው የወርቅ ንግድ መረብ ወልቃይት ቀጠና ላይ ራሱን የቻለ ጫና ያሳደረ መሆኑም ተገልጿል። የትግራይ ክልልን የህገወጥ ወርቅ ማዕድን ንግድም ከዚሁ ጋር ያነሳል። ግጭቱን ለማስቀጠል የተመቸ የገቢ ምንጭ የሚሆን የተፈጥሮ ሀብት አካባቢው ያለው ነው የሚለው ጥናቱ ከዚሁ ጎን ከብዙ አቅጣጫ ራሱን የቻለ የፖለቲካ ፍላጎትና የታጠቀ ኃይል ያለው ቡድን መሰለፉን በመጠቆም ይህ ደግሞ ለቀጠናዊ ቀውስ መነሻ መሆኑን ይተርካል። የኤርትራን በቀጠናው በቅርብ ርቀት የመገኘት እንዲሁም የግብፅን የቆየ አካባቢውን የተመለከተ ጂኦፖለቲካዊ ፍላጎትንም አዛምዶ ከጉዳዩ ጋር ያነሳል። በተናጠል በሀገሮች መንግስታት ጉዳዩን መፍታት ካልተቻለ ቀጠናዊ፣ አህጉራዊና ዓለም አቀፋዊ የችግር መፍቻ መንገዶችን ማማተር
አስፈላጊ መሆኑንም ይጠቁማል። የአፍሪካ ህብረት የድንበር ችግሮችን መፍቻ ፕሮግራም፣ የኢጋድ መፍትሄዎችን እንዲሁም የተመድ ልማት ፕሮግራም የተባሉ ችግር መፍቻ መዋቅሮችን እስከ መጠቀም ድረስ ያሉ አማራጮችም አስፈላጊ መሆናቸው በጥናቱ ተመላክቷል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ትንታኔ ያደመጣችሁትን ይመስል ነበር። ኢልያስ ክፍሌ አብሬያችሁ ቆይቻለሁ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ